ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ሰዓቱን ዜናዎች ይዘን ቀርበናል ከዘገባዎቹ ጋር ገነዘዘው ነኝ አብራችሁን ቆዩ ከ27000 በላይ የሳይበር ጥቃት ሙከራ መክሸፉ ተገለጸ የኢንፎርሜሽን መረብ ደህንነት አስተዳደር ባለፉት 6 ወራት 27773 የሳይበር ጥቃት መሞከሩን ገልጾ 99.3% የሚሆነውን ማክሸፉን ተናግረዋል የኢንፎርሜሽን መረብ ደህንነት ኤጀንሲ ዋና ዳይሬክተር ትግስት ሐሚድ ከጊዜ ወደ ጊዜ እየተቀያየረ የመጣውን የሳይበር ጥቃት ባህሪ ከግምት ውስጥ በማስገባት የመከላከል አቅማችን እየዘመነ ይገኛል ብለዋል የሳይበር ደህንነት ስጋት አስቀድሞ ለመለየትና ምላሽ ለመስጠት የቴክኖሎጂ መሰረተ ልማቶችን ለማበልጸግ በትኩረት እየተሰራ መሆኑንም ተናግረዋል ለዲጂታል ኢትዮጵያ 2030 ስትራቴጂ መሰረት የሚሆኑ ተግባራት መከናወናቸውንም ጠቅሰው የመንግስት ተቋማት ቀልጣፋ አገልግሎት እንዲሰጡ ዲጂታል ቴክኖሎጂ እንዲታጠቁ መደረጉንም ገልጸዋል በዚህም የገበያዎች ሚኒስቴር የኢንቮይስ አዲስ አበባ ገበያዎች የሰውነት ላይ ካሜራ እንዲሁም የፌደራል ፖሊስን የተቀናጀ የሰው ሀብትና የሰነድ አስተዳደር ሲስተም በማልማት ተቋማቱ አገልግሎታቸውን እንዲያዘምኑ መደረጉን ጠቅሰዋል በዚህም ባለፉት 6 ወራት ከተሰነዘሩ 27773 የሳይበር ጥቃቶች ውስጥ 99.03% ማለትም 27505ቱን ማክሸፉን ገልጸዋል ሲል የዘገበው ኢዜአ ነው ነዳጅ በባቡር የማጓጓዝ ሙከራ በስኬት መጠናቀቁ ተገለጸ የኢትዮ ጅቡቲ ባቡር አክሲዮን ማህበር ለአመታት አገልግሎት ሳይሰጡ የቆዩ የነዳጅ ማጓጓዣ ዋገኖችን ወደ ስራ በማስገባት ለመጀመሪያ ጊዜ ነዳጅ በባቡር የማጓጓዝ ሙከራ በስኬት መጠናቀቁን አስታውቋል የድርጅቱ ዋና ስራ አስፈጻሚ ታከለ ኡማ እንደተናገሩት የባቡሩን መስመር ውጤታማነት ወደ አዲስ ምዕራፍ የሚያሸጋግር የሁለት ዙር የነዳጅ ማጓጓዣ ሙከራ በስኬት መከናወኑን አረጋግጠዋል ይህ ስኬት የተመዘገበው በባቡሩ መስመርና ጅቡቲ የሚገኘው የሆራይዘን ተርሚናል መካከል ያለውን የመሰረተ ልማት ትስስር የማጠናከር ስራ እየተከናወነ ባለበት ወቅት መሆኑን ካፒታል ጋዜጣ ዘግቧል የትምህርት ሚኒስቴር ቴክኖሎጂ መር የትምህርት ስርዓት ለማጎልበት እየተሰራ ነው አለ ሚኒስቴሩ ከክልል ትምህርት ቢሮዎች ከተውጣጡ ባለድርሻ አካላት ጋር ያለፉትን ጊዜያት የዘርፉን እቅድ አፈጻጸም ገምግሟል የትምህርት ሚኒስቴር ዴታ አየለች እሸቴ በግምገማ ወቅት እንዳሉት ቴክኖሎጂ መማር ማስተማሩን ሂደት በተሻለ ሁኔታ ለማከናወን ከፍተኛ ሚና እየተጫወተ ይገኛል ብለዋል በመሆኑም በሁሉም የትምህርት ዘርፍ ቴክኖሎጂ ለማዳረስ እየተሰራ ነው ብለዋል ለዚህም ምቹ ስነ ምህዳር ለመፍጠር ባለፉት አመታት የትምህርት ተቋማት መሰረተ ልማቶችን የማሻሻል ተግባራት መከናወናቸውንም አስረድተዋል የትምህርትን መሰረተ ልማት በማስፋት ረገድ አዳዲስ ትምህርት ቤቶች ተገንብተዋል አሮጌዎችም ታድሰዋል ብለዋል የአዲሱ ስርዓተ ትምህርት ወደ ተግባር መግባት ለትምህርት ጥራት የተሰጠውን ትኩረት ያሳያል በማለት ገልጸዋል የመምህራንን እጥረት ለመቅረፍና ያሉትንም አቅማቸውን ለማጎልበት መሰራቱን ጠቅሰው ባለፉት 2 አመታት ከ113000 በላይ መምህራን የአቅም ግንባታ ስልጠና ተሰጥቷል ብለዋል የተማሪዎችን ውጤት ለማሻሻልም የማጠናከሪያ ትምህርት ትኩረት እንደተሰጠው ገልጸው ተማሪዎች ከታችኛው ደረጃ ቀርጾ ለማውጣት በቅድመ አንደኛ ደረጃ ትምህርት ቤት ላይ እየተሰራ መሆኑን አመልክተዋል የጤና ሚኒስቴር መንግስት የግሉን ዘርፍ ኢንቨስትመንት ለመደገፍ ቁርጠኛ ነው አለ ኢትዮጵያ በ2030 ሁሉ አቀፍ የጤና ተደራሽነት ለማረጋገጥ ጥረት እየተደረገ መሆኑን የጤና ሚኒስትር ዶክተር መቅደስ ዳባ ተናግረዋል ይህን ተከትሎ ከ25 ዓመታት በላይ ልምድ ያላቸው 32 እና ከዚያ በላይ የሚሆኑ ስፔሻሊቲና ሰብ ስፔሻሊቲ ያላቸው ሐኪሞች በጋራ ያቋቋሙት ዶክተርስ አሊያንስ ሆስፒታል ተመርቋል የጤና ሚኒስትር ዶክተር መቅደስ ዳባ በምረቃ ስነ ስርዓቱ ላይ እንደተናገሩት የሆስፒታሉ መመስረት በጋራ የመተባበርና በጋራ የመስራት ባህላችን ማሳያ ነው ብለዋል ይህ ደግሞ በሁሉም ዘርፍ ሊጠናከር ይገባል ያሉት ሚኒስትሯ መንግስት በጤናው ዘርፍ የሚደረገውን የግል ኢንቨስትመንት ለመደገፍ ቁርጠኛ መሆኑን ገልጸዋል ባለሀብቶች በጤናው ዘርፍ በመሰማራት ሀገራቸውንና ህዝባቸውን እንዲያገለግሉም ጥሪ አቅርበዋል የጤና ሚኒስትር ዴታ ዶክተር ደረጀ ድጉማ በበኩላቸው ኢትዮጵያውያን ሐኪሞች በጋራ በመሆን የከፈቱት ሆስፒታል አንድነትን በተግባር እያሳየ ነው ብለዋል ኢትዮጵያ በ2030 ሁሉን አቀፍ የጤና ተደራሽነት ለማረጋገጥ ለያዘችው ግብ የሆስፒታሉ መከፈት ትልቅ ሚና እንዳለውም ገልጸዋል ከ1.2 ቢሊዮን ብር በላይ በሚሆን ወጪ የተገነባው ሆስፒታሉ ከሀገር ውስጥ አገልግሎት ባሻገር የሆስፒታል ቱሪዝምን በማስፋፋት ከጎረቤት ሀገራት ጭምር ህሙማን ለማስተናገድ ዝግጅቱን ማጠናቀቁ ተገልጿል
በአዲስ አበባ የስራ ዕድል ፈጠራን ለማሳደግ እየተሰራ ነው ተባለ። በተያያዘ በመዲናዋ በ2018 ዓ.ም በጀት ዓመት ባለፉት 6 ወራት ከ195,000 በላይ ለሚሆኑ ወጣቶች ቋሚ የስራ ዕድል መፈጠሩን የአዲስ አበባ ስራና ክህሎት ቢሮ አስታውቋል። የቢሮው የስራ ስምሪት ዘርፍ ኃላፊ አቶ አበበ ተቀባ ለጋዜጣ ፕላስ እንደተናገሩት ስራ አጥነትን ለመቀነስና የወጣቶችን ተጠቃሚነት ለማረጋገጥ በትኩረት እየተሰራ ነው ብለዋል። በዚህም በተያያዘው በጀት ዓመት ለወጣቶች የስራ ዕድል በመፍጠር ዘላቂ የኢኮኖሚ ተጠቃሚነት ታቸውን ለማረጋገጥ ግዙፍ እቅዶችን በማውጣት ሰፋፊ ተግባራት እየተከናወኑ ይገኛል ብለዋል። በዚህም በበጀት ዓመቱ ከ350,000 በላይ ለሚሆኑ ወጣቶች ቋሚ የስራ ዕድል ለመፍጠር ታቅዶ በባለፉት 6 ወራት ብቻ በማኑፋክቸሪንግ፣ በከተማ ግብርና፣ በአገልግሎትና መሰል የስራ ዘርፎች ከ195,000 በላይ ለሚሆኑ ወጣቶች ቋሚ የስራ ዕድል መፈጠሩንም ተናግረዋል። በአማራ ክልል የተዘረፉ 5 ቅርሶች መመለሳቸውን የክልሉ ባህል ቱሪዝምና ስፖርት ቢሮ አስታወቀ። በሌላ በኩል በክልሉ ባለፉት 6 ወራት 2023 ተንቀሳቃሽና 84 ቋሚ ቅርሶች መመዝገባቸውን ቢሮ አስታውቋል። የቢሮው የህዝብ ግንኙነት ኃላፊ አቶ አበበ እምቢ ለአዲስ ዘመን ጋዜጣ እንደተናገሩት በክልሉ የሚገኙትን ቅርሶች በመመዝገብ ከዘረፋና ከብልሽት ለመታደግ እየተሰራ ነው ብለዋል። በዚህም በባለፉት 6 ወራት 2023 ተንቀሳቃሽና 84 ቋሚ ቅርሶች መመዝገባቸውን ኃላፊው ገልጸዋል። በአሁኑ ሰዓትም በክልሉ 755 ቋሚና 13544 ተንቀሳቃሽ ቅርሶች መኖራቸውን ጠቁመው ለእነዚህም የክትትልና የቁጥጥር ስራ እየተከናወነ ይገኛል ብለዋል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚቀርቡ ዜናዎች አሁንም እንደቀጠሉ ናቸው። አሁን ወደ ውጭ ዜና ተሻገርን። የኢራኑ የውጭ ጉዳይ ሚኒስትር ከመደራደር ውጭ አማራጭ የለም አሉ። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ለሀገሪቱ ብሔራዊ የውጭ ጉዳይ ፖሊሲ ኮንግረስ ባደረጉት ንግግር ከመደራደር ውጭ ሌላ አማራጭ የለም ብለዋል። በኢራንና በአሜሪካ መካከል ኦማን ውስጥ ቅዳሜ ዕለት የተደረገው ድርድር ለጊዜው መጠናቀቁን የኢራን መንግስታዊ መገናኛ ብዙሃን አስታውቋል። የውጭ ጉዳይ ሚኒስትሩ አራጋቺ ስለ ኢራን የኒውክሌር ፕሮግራም ማንኛውንም ግርታና ጥያቄ እንመልሳለን ብለዋል። መብታችንን እንዲያረጋግጥልን ማንንም አንጠይቅም ያሉት የውጭ ጉዳይ ሚኒስትሩ መብታችን እንዲከበር እንፈልጋለን ሲሉ ተናግረዋል። ሀገራቸው ከእስራኤል ጋር ለ12 ቀናት የዘለቀ ጦርነት ባደረገችበት ወቅት በኒውክሌር ተቋማት ላይ የተፈጸመውን የቦምብ ድብደባ በመጥቀስም እውቀት በቦምብ ድብደባ አይጠፋም ብለዋል። የዓለም አቀፍ የአቶሚክ ኢነርጂ ባለስልጣናት ተቋሙን መጎብኘት ስለሚችሉበት ሁኔታም የኤጀንሲው ኃላፊ ከመጎብኘቱ በፊት መሟላት ያለባቸው ቅድመ ሁኔታዎች እንዳሉ ነግሬዋለሁ። ምክንያቱም የደህንነትና የጸጥታ ጉዳዮች አሉ፣ ያልፈነዱ ቦምቦችም አሉ፣ መስማማት ያለብን ጉዳዮች አሉ። ከዚያ በኋላ ፍተሻውን ማካሄድ ይቻላል ብለዋል። በጫካ ህግ ደካማዎቹ ይረገጣሉ፣ ኃያላኑም በህይወት ይተርፋሉ። ለዚህም ነው ጠንካራ ከመሆን ውጭ ሌላ አማራጭ የሌለን ያልነው ብለዋል። ዘገባው የቢቢሲ ነው። አሜሪካ የዩክሬንና የሩሲያ ጦርነት በሰኔ ወር ላይ እንዲያበቃ እንደምትፈልግ ገለጸች። ሁለቱ ወገኖች በሚቀጥለው ሳምንት በአሜሪካ ለሚካሄደው ንግግር መጋበዛቸውንም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ገልጸዋል። አሜሪካ ሁለቱን ተደራዳሪ ቡድኖች ሩሲያና ዩክሬንን በሳምንት ጊዜ ውስጥ በአሜሪካ ምናልባትም በሚያሚ እንዲገናኙ ሀሳብ ስታቀርብ ይህ ለመጀመሪያ ጊዜ ነው። በእኛ በኩል በንግግሩ ላይ እንደምንሳተፍ አረጋግጠናል ብለዋል። ድርድሩን በተመለከተ ከዋሽንግተንም ሆነ ከሞስኮ ወዲያውኑ የተሰጠ አስተያየት የለም። ነገር ግን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡበት ጊዜ አንስቶ ግጭቱ እንዲያበቃ ግፊት እያደረጉ ነው። በአሜሪካ አደራዳሪነት በአቡዳቢ የተካሄደው ሁለተኛ ዙር የሰላም ንግግርም አርብ ዕለት ተጠናቋል። የድርድሩ ውጤትና ሂደት ምን እንደሚመስል ባይገለጽም ዜሌንስኪ ቅዳሜ ዕለት ለጋዜጠኞች በተናገሩበት ወቅት ዩክሬን እንድትስማማ ግፊት እየተደረገባት ያለውን የግዛት ጉዳይ ጨምሮ አስቸጋሪ ሁኔታዎች አስቸጋሪ ሆነው ቀርተዋል ብለዋል። ተደራዳሪዎቹ አካላት ለመጀመሪያ ጊዜ በዚህ ላይ መወያየታቸውን የገለጹት ዜሌንስኪ በተወካዮች አማካኝነት ሳይሆን በመሪዎች መካከል የሶስትዮሽ ንግግር ሊደረግ የሚችልበት ሁኔታ ላይም መወያየታቸውን ገልጸዋል። ሆኖም ለዚህ ለመዘጋጀት አስፈላጊ ነገሮች አሉ ሲሉ አስጠንቅቀዋል። ከስምምነት ላይ ለመድረስ የተሰጣቸው ቀነ ገደብ ነበረ ወይ ተብለው የተጠየቁት ፕሬዝዳንት ዜሌንስኪ የአሜሪካው ፕሬዝዳንት ሁሉም ነገር ሰኔ ወር ላይ እንዲጠናቀቅ እንደሚፈልጉ ተናግረዋል። ዘገባው የቢቢሲ ነው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲቀርቡ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነዘዘው ነበርኩ። ሰናይ ጊዜ